ጨርስ ሰክሮ ነው ምንድነው? ወይኔ ጋር ምን ይሆነ ነው ሰውየው? ችም ተግል ሴትዮ እዚህ ፈረስ ላይ ኦ ማይ ጋድ ግፋ ባላው ለሁለት ወይኔ 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 ወድቃ ነበር ነው ወድቃለች ነው የሚባለው። ወንድልጅ መከራ ምንድነው በህብረት ዱላ እንዴ? ምንድነው? ኧረ ቦርሳ ይልቀቁ እንዴ! ምንድነው እንዴ? ምንድነው? ኧረ ቆይ እንዴ! ኧረ ቆይ ስሙኝ እኮ ነው። ኧረ ቆይ ስሙኝ ወንድሞች፣ ኧረ አዳም ኧረ ነው ማዳምኛ ነው። ምንድነው የምንሰማው? ሌባ አይደለሁም። ስሙኝ፣ እኔ ሌባ አይደለሁም። ፖሊስ ጣቢያ ወደ ፖሊስ ጣቢያ ልጅቷ አታምርም እንዴ? በእናትህ አንተ ይልጥ እንዴ ነው ላናግራት እንዴ? እስቲ ወንደን ነግራት። ኧረ ችግር የለውም ያናግራታለሁ። የኔ ቆንጆ በጣም ነው የምታምሩ። የህይወት አጋር ልትሆኝ እፈልጋለሁ። ታገቢኛለሽ? እሺ እንደዛ ከሆነ ሶስት መስፈርት የምታሟላ ከሆነ እሺ ችግር የለውም አሟላለሁ። ምንድነው መስፈርትሽ? ዛሬ እናትና አባትን ታስተዋውቀኝ እፈልጋለሁ። ኧረ ችግር የለውም ያው እንደውላቸዋለሁ። ሄሎማ ሄሎ አባ ዛሬ ጩኜን ቤት ይዤ እየመጣሁ ነው። አስተዋውቃቸዋለሁ። ኦኬ እሺ በቃ። ሁለተኛ የያዝከውን ስልክ ስበራው። ኦኬ ችግር የለውም ያው ሶስተኛ ደግሞ ከዛ ከሲ ጓደኛ እንድትጣላ እፈልጋለሁ። ይሄን ሁሉ አደረገሽ ከዛስ? እና አሁን ፍቃደኛ ስታገቢ ይቅርታ ምን አልከኝ? ስልክ ላይ ነበርኩኝ። ወይኔ ወይ በስመ አብ። እንዴት ነሽ ታዲያ? እንዴት ነህ? ተስማማሽ ሀገሩ? ምን ነው አይስማማትም ብለህ ጠብቀህ ነበር እንዴ? ምንድነው? ኧረ እኔ እንደዛ ማለት ፈልጌ አይደለም። ረጋቤ እንጂ እንዴ ወንድም ምን ልታዘዝ? ማኪያቶ እሺ ይሄ ድምጽ ነው ሰማ? ኧረ አይደለም። ገና ለገና እግሩን ከሀገር ወጣ ብለህ ከሌላ ሴት ጋር ግንኙነት ጀመርክ ማለት ነው እንዴ? በስመ አብ። አስባችሁታል? በኦንላይን ዝደበደባቸው አባት ዛሬ አብረኝ እንድትሆን ፈልጋለሁ። ቫለንታይንም አይደለም የፈለግከውን አደርግልሃለሁ። የፈለግከውን ብር እሰጥካለሁ። ዛሬ አብረኝ ብቻት ብላ ማይም ዳዲም ደግሞ ቤት የሉ። አባት 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 አንዴ ጠብቀኝ፣ አንዴ ቁምማ። ዛሬ ቫለንታይን ነውና አብረኝ እራት እንድትበላ ነበር። ሲንግል ነኝና ዛሬ አብረኝ እንድትሆን ፈልጋለሁ። ቫለንታይንም አይደለም የፈለግከውን አደርግልሃለሁ። የፈለግከውን ብር እሰጥካለሁ። ዛሬ አብረኝ ብቻት ብላ ማይም ዳዲም ደግሞ ቤት የሉ። ኧረ ዘንድሮ ቤቶቹ ብዙ አብረን አንሆንም። የፈለግከውን ብር ነው ጌታዊ ቤት ነው ስራዬ፣ ቤት ነው ስራዬ። ቶሎ በልሽ። ፍቃደኛ? አይ ፍቃደኛ የፈለግከውን እኮ ነው የማደርግልህ። የምሬን ነው። የፈለግከውን እሺ ምንድን ነው የምትፈልገው? አንቺን ባየው አይኔ እሺ እንደ አንገቱን ይዟል። አካባቢ ላይ ምንም ሰው የለም። በቃ ምንም አልነበረም። የሚገርም እንዴ ሳራ ከሰፈር ስትወጣ አንዱ ቦርሷን ሊመነትፋት ሞክራ እኮ ተጓታ ነው ሰው ያተረፈችው። ወይኔ እግዚአብሔር እንኳን አተረፈች። ባሊን ተዋወቁት። ትንሽ አይናፋር ነው። እሺ ሰላም። አንቺ ግን እግርሽ ተረፈ። ትንሽ ብቻ መጋጋጥ አለ። ወይኔ በእናትሽ እኔ ግን ብሆን ማለት ነው ሌባው እንደዚህ ያደረገኝ አንዴ በባለቤትሽ አሳይሽ። ይቅርታ ላሳየት። ቦርሳው እንዲህ ተጓተተኛ ምንም አላወራም። እንደዚህ ዞራለሁ እንዲህ አንገቱን ይዟል። በረበናት ሳንጊ ከአንዳንድ አይኑ ነው ማጠፋው። ድጋሚ ባገኘው ምን እንደማርከኝ አንድ ቁጥር የመሰለች ልጅ እሄዳለሁ። ይሄ ጸዳ መታት ማለት የጉሮሮ ኩላሊት ነው ያገኘኝ። ይሄ ነው አጥቁ የጉሮሮ ኩላሊት እኔ ባገኘው። እሺ አንዴና ጠጋበል ነው ቢቢ ጠጋበል እንዲያዞሩ ማለት ይሄማ ባሉ አይደለም የምር ተነጋግረው ነው። አዎ አልሞተም። ሄደ ወደማይቀርበት። ይሄማ ባል ያላለችም ማሪ ጠግባላ። ይሄን በርገር ላንሳው። አዎ
ጠግበሃል አይደል? አዎ በቃ ውጪ እኔ ቪዲዮ እስካለ እሰጣቸዋለሁ። እሺ እኔ ልስጣቸው? አይ እኔ እሰጣቸዋለሁ። አንተ ተቀመጥ። ራበኝ። እንኳ አባቴ አመሰግናለሁ የኔ ፍቅር። መብላት ፈልጓል። ተነስተው ምንድነው አምላክ ምን አጠፋው? እንደው ካልጠፋ ሴት ለኔ አንድ ግራጉን ታጣልኛለህ? ልብስ አገዛልኝ እግሬ ሄዳሉ መኪና አገዛልኝ። አሁን ራሱ ርቦኛል። ምግብ ሄደን እሺ ሊሆን አጥት እኮ መሬቷን ያጃት እንጂ ወይኔ አይስክሪም ራሱ አምሮኛል። ለምን አንሄድም? ወይ መጀመሪያ ልብሱን እንግዛ ይሻላል። ከዛ በላይ አይስክሪም ትገዛልኝና ሲንግልነት ይለምልም ምን ያባ ይቻ አባቴ 3 ወር አቆየው ከዚች ጋር ከአንዳንድ ነው የነበረ አተዳ ሆነ በዜሮ የምትወጣው እናት ስራ አጥቼ ነው መላክ አለሽ። አይዞህ ታገስ። እሺ ትዕግስት ፍሬዋ ጥሩ ነው። ትዕግስት ሴት ሆና እንዴት ፍሬ ይኖራታል? የምን ፍሬ? የምሬን እኮ ነው። ግራ የሚገባኝ አሁን መስከረም ጠባ ባለፈው አልገባኝም። ወንድ አይደል እንዴ? ምን ሆኖ ነው? ታከመበት ይሄን። እሺ እኔ እኮ ነው ሞር ብዬ ነው። አባት እዚህ አካባቢ ሱገር ምናምን አለ እንዴ? እነሱ እኮ ኦንላይን ወይ በደላላ ምናምን እኮ ነው የሚገኙት። ወይ ምን ይሰራል? አልሰርታበለ ምንድነው የምትለኝ? ስለ ዋላያት ከሚሆኑ ሴትዮ ጋር ነበር ሰው ይሰጣል መስጠት ነው ነው ሲነቃበል ነው እንዴ? ሰው ወጣፉ ተበላሽ። ደስ አንቺስ ምን ላይ ነው መስራት የምትፈልጊው? እኔ እንኳን የሱ ጭንቅላት ላይ ነው መስራት የምፈልገው። ጸጉር ቤት ነው እንዴ መስራት የምትፈልጊው? አሁን ማስተር ሳለኝ ብለሽ ወይኔ ጋር እና ማስተር ሲሽ የሱ ጭንቅላት ላይ አይከብድም? ዘማርከው እንዴ? እኔ እኮ የታውቆኝ እኮ ነው ከ6ኛ ክፍል ያቋረጥኩት። 6ኛ ክፍል አዋ ብልጠኛ እዛ 2ኛ ተገቢ እንዳደረስ። እሺ በስመ አብ ወልድ ምን ነው ይዙ እዛ ጋር በደቂት የታል? እሺ አጅሪው እንዴ ሚስቴ አሃ ባንተ ቤት የሌላ ሴት መቀመጫ ልታይ? ወይኔ ጥፊ እኔ እናንተ ቤት እናወራለን። እሺ ካልከኝ ማን በልጅነት አግባለ? ምን ሆና ነው የምታለቅሰው? ከፍቷት ነው። ማን የከፈታት? አንቺ ራስሽ ስትከፍት ዝም ብለሽ ታያታለሽ? ምክንያቱም ምንድነው የምትለው? እኔ እኮ ከባንክ ብር ወስጄ ሊያስመልሰኝ ስለሆነ ነው። ይሄው እንዳያስመልስሽ ሎሚ መጠጭበታ። እኔ ግን አንቺ አይደለም። እሺ እዚህ ያው መቼ ነው ማሰብ? ወይ አርግሻለሁ። ማመን አልቻለም። አርግሻለሁ። የለም ሄደው ይሻላል አባቴ ዋጣ ዋጣምጡ አርግሽልኝ የታባት ዴባ ማሪን ስትከራከር ወይ ከማን አንቺ አሁን አንድ ያርግሽው በአንድ ቀን እርግዝና ቤተም እንደዚህ ተኩስልሻለሁ። በቃ ተኮስኩልሽ። ይሄ እርግዝና አይደለም፣ የምሬ ነው። አስመርምራት። ሃይ የሳም ብቸኛ ናት ነኝ። ኧረ ዝም በላት። ቤተሰቦቼ የዋ ስለሆኑ ከኮባ ስራ አንስተው ያሳድጓት ልጅ ናት። አንተ ዝም በል። ደግሞ እኔ ስመጣ ነው እንደምትሄደው። ባይሆን ቆንጆ ምሳ እሰራልሃለሁ፣ ገብተህ በልተህ ትሄዳለህ። አሬ ይቅርብህ። መስተፋቅሯን ጠብ አድርጋ እንደ ውሻ ስርስሯ እንድትል ነው የምታረገው። አመሰግናለሁ። ባይሆን ሌላ ቀን እመጣለሁ። የታባሽ እሰራልሃለሁ። ምንድን ነው ጆፌ ጥላለች እንዴ? ወይኔ እኔን መነጽሬን አምጪልኝ። ቶሎ በይ ቶሎ በይ ቶሎ በይ። ምን ሆነህ ነው? ጠንጋራነቱ እንዳታይበት ነው። እንዴት ነው የምታበሪው የኔ ፀሐይ? አንተ ሙሽጥ ውስጥ ጣርገህ ጸጉርህን ላክ ስትባል እምቢ ብለህ ይኸው ቅማሏ ቡጥ ቡጥ እያልሽ ቅንድብ ውስጥ አልገባ ልክሱ አይደል እንዴ? ምድር በምድር ዝም በይ ደግሞ ረስችሁ ካልሲዎችን አልጋ ስራ ጎረ ይኸው ዝንቦቹ ሞቶልሃል። በልግባና ሬሳን ሰብስብ። ተባ
ብድር በምድር የምታመልጠኝ መስሎ ነበር። ቆይ ማን አንተ? ማን? አሁን 1 ደቂቃ ብቻ ነው የምሰጥህ። አንተ ነህ ወይስ አይደለም? ማለት አልገባኝም። ማን? ድጋሚ አልጠይቅህም። አንተ ነህ ወይስ አይደለም? አሃ አትናገርም? ትናገራለህ ወይስ አትናገርም? ንገረኝ። ከዚህ በላይ ስቃይን አሳያለሁ። አንተ ነህ ወይስ አይደለም? የኔ እኮ ግራ ገባኝ። ምንድን ነው? እንደዛ ነው። አትናገርም ማለት ነው። አትናገር ወንድሜ፣ ያስቸገረ ነው ዛጋ። እኔ እኮ ኧረ አበቃ እንግዲህ ምን ትችላለህ? እኔ እኮ ከየምር ያስፈራራው ነው መስሎኝ ገባችሁታል። አባት ካርድ እንዴ ይዛና እጹብ እንደፈራሁት ሊፍት ሆነ ቀረ። ነግሬህ ነበር እኮ ከኔ ተለየተ ሰው እንደማትሆን። ሳይውል ሳያድር ደግሞ ፈጣሪ ያሳየ። እኔ አሁንም ሰው እንደሆንኩ ነው ማቀው። ከሁሉም ግን ሰላምታ አይቀድምም? አይቀድምም። ትሰማለህ? የኔ ፍቅር ቆየው ባህደ የኔ እህት ኢዛናን ብቻ እንዳይሆን የኔ ፍቅር ያልሽው። አዎ ማነሽ አንቺ? እጹብ ናት የድሮ ፍቅረኛዬ። ይኸውልሽ ልምከርሽ፣ ሴት ልጅ ነሽ። እድሜሽን ለማንም ዱርዬና ስራ ፈስ ብለሽ አታባክኝ። ለራስሽ ወቂበት። ስለ ምክርሽ አመሰግናለሁ። ለራሴ ስላወቅኩበት ነው ይዙን የመረጥኩት። የኔ እህት አይታይሽም እንዴ ነው ወይስ አንቺም የሱ ቢጤ ነሽ? እውነቷን ነው። ቆይ ልብስስ መኪናህን ሴት አድርገህ ነው እንደዚህ ለበስከው? መኪናህን የኔ ነው ከጅል ቀልድ ጠፍቶብሽ ነው? ከጂም ስንወጣ ልብሴንም የመኪናዬን ቁልፍ ይዘውት ሄዱ። ቆይ ታዩ ላግኛቸው። በላውን እንሂድ እንቸኩላለን። እጹብ ስላገኘሽ ደስ ብሎኛል። እንኳንም ተሹ ባትታዩ አላገኘውም ነበር። ቆይ እንዴት? አይ እጹብ ሰው እኮ ይቀየራል። አንቺ ግን የሰው ከፍታው እንጂ ውድቀቱ በዚህ ያራዳል። ጅምር እንደዚህ ቸከሶችን እንደዚህ ሰርቶ ነው ማሳየት። ዝበን አገናኝቶናል። ለሌላ ጊዜሽ አትፍጠኝ። ይቅርታ። ችግር የለም ይቅር ብዬሻለሁ። ክርስቶስ የኔ ፍቅር መጣው። እሺ ማም ይላል የኔ ፍቅር ዛሬ ነው አይደል ሶፋውን ፍሪጁን መናገር? ኧረ ሴቶች እኮ ግን ኧረ በስመ አብ ኧረ በስመ አብ። አንተ ራስህ ማነህ? ጭራሽ የጮኛህን ስልክ አንስተህ ማነህ ትለኛለህ? ማነህ አንተ? እኔ ታላቅ ወንድምህ ስትመጣ ትደውልልሃለች። ምን ነው ፊት ተቀየረ? ማዘር ደውላ ነበር። ተዋት በቃ በኋላ ደውልላታለሁ። ቆይ ምን በደልኩሽ? ማለት የኔን ስልክ ዳድለሽ ነው ሴብ ያደርግሽ? ቆይ ስልኬን አንስተው ነበር? ባላነሳው ይሻል ነበር አይደል? ስልኬን ያለፍቃድ ለምን ታነሳለህ? አጠፋሁኝ አይደል? ቆይ እኔ ነኝ እሱ ነው ባጣ። ቆይ ለነገሩ ግልጽ ነው ተታይ። ፍሪጅና ሶፋ ዛሬ ነው እንደዛ ብለሻለሽ። ቆይ እንዴት አስረዳ? እንዴት በሁለት ቢላ መብላት ቻልሽበት? ቆይ መች ነው እንደዚህ ሆንሽው? ይቅርታ አድርግልኝ። ልቤን ታውቂዋለሽ። ከክፉ አልመኝልሽ። ምንም አማራጭ የለም። ዝም ብላ መሄድ ብቻ። ጋሽ እዚህ ቤት ነው አይደል ሰራተኛ ብለው የጠቆሙት? አዎ መጣሽ። ነይ ግቢ ግቢ ግቢ። ቆይ እኔ እስካሁን ጂንስ የሚለብስ ሰራተኛ አላጋጠመኝም። ከመግባትሽ በፊት የምጠይቅሽ ጥያቄ አለ። እኔም ከመጠየቆ በፊት የምጠይቀው ነገር አለ። ምንድነው አንቺ ደግሞ የምትጠይቂኝ? ምን ቻናል አለ? ኢቢኤስ ሲኒማ አለ? ቃና አለ? ሲኒማ የመጣሽ መሰለሽ እንዴ? ስራ ልትሰሪ ነው ወይስ ተጎልተሽ ፊልም ልታይ ነው የመጣሽው? እኔ እንደሱ ከሆነ ጋሼ ወደዚች ቤት እንደዚህ አልራመድ። ወይኔ ሰው ማጣ ሰው ነይ። እሺ በቃ ከሱ በፊት ጋሼ ማታ ማታ ላይፍ ስለምገባ ሪንግ ላይት አሉት። ምንድነው ደግሞ እሱ? ሪንግ ላይት አቁ። በዚህ አይነት እንጀራ ጋግረው የማያውቁ ማን ሰርቶ ሊያበላኝ ነው? አሁን በዚህ ሁሉ ደግሞ ስንት ነው የምትጠብቂው? 30 ሺህ ኮይን አንድ አንበሳ ያወርዱልኛል። እሺ ከዛስ? ሼርም ያደርጉልኛል። ለፋሚሊ ቤቶት ሪፖርት ባላስተርግቦት ሻዶባ እንዴና ምን አገባሽ? የሸገረ ያግባ ራስ በእናትህ ይላል እንዴ? ኧረ ምንድነው ደግሞ እሱ? እኔ የምልህ የሆነ ጨዋታ እስኪ ላጫውት። አልጫወትም። የሆነ ጨዋታ ላጫውት። አልጫወትም። ትጫወታለህ? አልፈልግም በቃ። እሺ ብር አለው። ብር አለው። ና ላሳየህ። እንደዚህ በል። እጃችን ወደ ላይ ከፍ። ብሩን እዚህ አንገት ጋር ጎበዝ። ከዛ እስቲ እንዲህ ከዛ ሁለት ጣትን ግጠመው እንዳልቅ። ከዛ አባቴ ያለህን አስረክበህ ቁጭ። ኡፍ ዛሬ ደግሞ አልወጣም እንዴ? እንጃልሽ። ቆይ ምን ይሻልሻል? ወይ ሄጄ አንኳኩቼ ልምጣ እንዴ? ቆይ ጠብቂ። ሴት ልጅ ካፈቀረች እኮ ምንም ውስጥ ነው ገባው። ምንም ውስጥ
ሲመጣ ጥቂት በደንብ ሳላዩ ገባው። ማይሆነው ባይሆን አንድ ጊዜ አቋቁቼ ልምጣ። መጠጠብቂ ኦ ማይ ጋድ ልጅስ ጓደኛውን ኮኩ መሩጥ ይሻላል። ኧረ ልጆቹ እኮ ናቸው፣ እኔ አይደለሁም። ወዳህ ነው ያምሻል እንዴ? ኧረ እኔም እኮ ሰመረ ይልሃል አባቴ ሰመረ። የስ ዋው ዋው ዋው። ከፊታችን ላለው ብሔራዊ ምርጫ የኔና የፓርቲ መወዳደሪያ ልዩ ምልክት ጎላ ድስት ጎላ ከመረጣችሁን በዚህ ድስት ውስጥ በኢትዮጵያ ነቀርሳ የሆኑትን ዘረኝነትን፣ ጠባብነትን፣ ጎጠኝነትን እንዲሁም ሙስናን ለጊዜው እናወጣታለን። እንዲሁም ተረኝነትን፣ በዝባዥነትን፣ ኪራይ ሰብሳቢነትንም ለጊዜው እናወጣዋለን። መብያችን ነው። እነዚህን ችግሮች በአንድ ድስት አድርገን ከኢትዮጵያ ምድር ላይ ለአንዴና ለመጨረሻ ጊዜ ኩክ እናድርገዋል። መቼስ እነዚህን ሁሉ ነገሮች ለማብሰል ከፍተኛ እሳት ያስፈልጋል። ታዲያ ለማገዶነት ምን ልትጠቀሙ አሰባችሁ? ያው ህዝቡን ነው። ይሄ ሪያሊቲው ይሄ ነው። ቀኔ ነው በቃ ቦምብ እዛው ምርጫ ቀስቀሳ ላይ ብረት ድስትና ጫማ ላይ ቀረ። እነዚህን ሳይደራጁ እንደዚህ ነው መቅጨት። እውነት ግን ነው። እንደዚህ መጽዋት የሚከፍል ጽዋተን እኮ ነው ዛሬ እንዲህ የምንሰቃየው። እሺ አሁን ያለንበት ሁኔታ አማራ ክልል ክፍተት። አቤት እንዴት ናችሁ? መረጃ ደርሶን የመጣ ነው። አንተን ለፋኖ መረጃ የምሰጥ? አረ ወንድሞቼ መረጃ ነው ባካችሁ። መንግስት ደግፌ ስንት ትግል ስንት ስቃይ እያየሁ እናንተ ጋር አብሬ ፋኖን እያሳደድኩ እያሯሯጥኩ ለኔ ይሄ ነው የሚገባ። ለኔ ጥሩ መረጃ ነው። ለማንኛውም ከፋኖን የመጣ ነው። እዛ 13 ሚስጥር ወጣ። አሸብር ለያዝልኝ ናጫ ነው። ቆይ ታረጋጉ። ለማንኛውም ማሰብ እንደማትችል ዝም እያሰብኩ ሰሞኑን ዋናዬ እኮ ያግባባል። መከታችን ነው እንወደዋለን። አሁን ነው አቀና ጣጋ እንደማላስብ ጻፉልኝ። እነሱ ናቸው አታስብም የምትናገረው ተውቁም በሽተኛ ምናምን ብሎ ያላኩ እነሱ ናቸው ዋናዬ። ነይ እየቀለድን ናጫ ነው ዝም ያዘው ዋና አረ ዋናዬ ያዘው ቀልድ ሆነ ይለፍ። ግን እውነታው እንደዚህ ነው። ዘገያል እንጂ ጅብ ናት ነው ጨዋታው። ሁሉም በተራው የኔ ፍቅር ሁሉንም ስሜትህን እኔ መጋራት እፈልጋለሁ። እኔ ጋር እኮ ጠንካራ እንደሆንክ ማስመሰል አይጠበቅብህም። ማልቀስ ካለብህ ማልቀስ፣ ስሜትህን እጋራዋለሁ። አልቅሰው፣ ችግር የለውም። ምንም አይደብርሽም? አይደብረኝም። ብዙ ሴት ግን ይደብረዋል ብዬ ነው። ችግር የለውም። ችግር የለውም። እኔ አልቅስ ስንት ነገር እኮ ነው ሲረረስኩት ስንት ነገር ችግር ነው። አታረቂም ስለነረስኩ ነው። እንደ ወንድ ቆፍጠን አትልም እንዴ? ምን ያስለቅሳል? እንባን ዋጥ ማድረግ ነው ያለብህ። ይነፈርቃል እንዴ? ሄዳ ለዛ ምን ይሉት ነው? ወይኔ ክሌት ሰው ማመን ቀብሮ ቸገረ ነው። አታርግ ወንድ ልጅ ለወንድ ልጅ ትልቅ ምክር አለኝ እኔ። እዛው ሞቲቬሽን አሳ መጥመድ አሳውን ስለ አሳውን አይደለም ስለ አሳው ማጥመድ አሳውን ሳይሆን የምትጠይቀው አጥማጁን ነው። አጥማጁ ይነግርሃል። ምን አውቃለሁ እኔ ስለ ጫትን መቼም የምትተው አንድ ቀን እንኳን አታዳምጠኝ። እያናገርኩህ እኮ ነው። ምን አድርግ ነው የምትይኝ? ለመጨረሻ ጊዜ አንድ ጥያቄ ጠይቃለሁ። ጠይቂኝ። ከኔና ከጨፈረ በእውነት ከባድ ምርጫ ነው የጠቅሽኛለሽ። ጫት ምን ይሰራል? አንቺ ትበልጭብኝ። አንቺን መርጫለሁ። የምርህን ነው? አንቺን መርጫለሁ። ጫት ይዘሽ አባት በእናትህ አንሳኝ።
በኖርማል ካሜራ ላንሳሽ ወይስ በስልክ? ወይ ነገር ማን በስልክ አለ እና የሰርግ ካሜራ ይዤልሽ ልምጣ? ይሁን ነገር ቢሆን ካንተ ራስ አልወድም። መቼ ወጣሽና ነው መሬት ላይ እኮ ነሽ። አንተ ምን አይነት ሰው ነህ? ያው ቀይ ነኛ ወላቃ ከምታዝቅ ጥርስን አታስተክልም? ችግኝ እንጂ ጥርስ ይተክላል እንዴ? ወይ የኔ ቆንጆ የኔ ፍቅር አይ ቲንክ ምን እንትን እያለኝ ነው። ሀብታም ነው የምንሆን፣ ኤክስትሪም ላይ ሀብታም ልንሆን ነው መሰለኝ። ምን አየው መሰለህ ቲክቶክ ላይ አሁን ማለት ነው የወንድ ልጅ የዘር ፍሬ ያለ አይደለ? የዘር ፍሬው በአንዱ መኖር እንደሚቻል ታውቃለህ። ከዚህ ነው ከኔ ላይፍ ከምን አገናኘው? ይሄ ወዴት እያመራ ነው? አንዱ 1.8 ምናምን የዘፈን ዳርዳርታ እስክስታ ነው አሉ ነው የሚሸጠው እና እኔ ብሩን ፈልጌ ሳይሆን ይሄንን ነገር የሚፈልግ ሰው አለ እንደ እርዳታ ምናምን እና እናታን አዲስ ማዘር ቴሬዛ የኔ አበበ ጎበና አይደለም ልነግስ ፋሲል አንቺን ዝም ብለሽ ማለት ነው ፍራፍሬዎቹን ከሸጥሽ በኋላ ወደ ዋናው ወደ ዛፍ ወደ ግንዱም ትሄጃለሽ። ወደ ዋናው ጭራሽ እቺ ለወጣች ነች ደው ትላጽቃለች። እንደምን አትፈልግም? አይለፈልም። ሁለታችንም የመጀመሪያ ልጆች ነን። አንቺን እንኳን ሸጠሽ ማለት ነው እናሳልፍላችሁ። እነሱ ሳልፎ አወድላችሁም እንደውም እናቴ ተብት እውነቱን እኮ ነው የምር ይሄ ትልቅ ሀስል ነው እና ቻላል ብሎ እኔ አንተን እኮ ፈጣሪ ሲሰጠኝ ባይዘው የሆነ ነገር አስቡልኝ ዶላር አረ እና ፍሬውን ነው ያሰበልሽ ድሮም ኳስ ፍራፍሬ ምን ትወጃለሽ ልሽጪኝ እንቁላሌን መሀል ላይ በትነሽ እናታን አጋድሎ በግንዱ ተንተርሶ አይደለም ባይዘው እግዚአብሔር ምስክሬ ነው እንትን የለውም ሳይድ ኢፌክት የለውም ብለዋል። አንቺ አንዱ ብቻ መሆኑ አመረረች እንዴ? ሳጠራው እኮ ለሁለት ነው የተሰራው ብቻ። ወይኔ እናታን ቤብ ተረጋጋ። መጀመሪያ ነርቨስ ሆንኩ ለዛ ነርቨስ ነው። አንድ ግን ሁለት ፍሬ እግዚአብሔር በኃላፊነት ሰጥቶኛል። በኃላፊነት መመለስ አለብኝ እንዴ አጀርበሽ አይ ቲክቶክ ዲሊት አድርጊው ዛሬውኑ። ሁለተኛ ቲክቶክ የሚባል ነገር አይለፍልህ ቤብ አይለፍልሽ። አንቺን እንኳን እሺ ሬንጅ ሮቨርስ እንዴ መኪናይስ ባጃጅ አልገዛልሽም። ሬንጅ ሮቨር አፋሙ ሬንጅ ሮቨር አላለች ፍሬው ሸቶ ከሆነ ማለት ነው። እኔ ብሩን በእውነት አውቄ ነው ብሩን ፈልጌ አይደለም፣ ግን እንደ መለገስ ነገር አላ ለሰው እርዳታ ምናምን እኔ አልኩሽ እኮ ደራሽ ወገን ለወገን ደራሽ ካልሆነ ምን እንሆናለን? እኔ ዘፈንኩ ባንድ ኳስ ወይኔ ኤላታ ደግሞ እንዴ ነው እንዳንኪ አረ ተሰጠኛ ጠበቃ እርገተኛ ኪኪ ግን አረ ይሄ ማተራመስሽን ተይበናሽ። ወንዶቹን ጨረሻቸው እኮ አንቺ ሰፈር እንደው ወንድ አለ ብለሽ ነው የምታስቢው? ወንድ እኮ የለም። ወንድ አለ ሴት አሲቱ በቃ ቦርጫም ቂጣ ምናምን ብቻ ናቸው ካለ ግን እኔ ያንቺ ምርጫ ምን እንደሆነ ግራ ይገባኛል። እንደውም ይኸውልሽ መጣልሽ እቺ መጣ ነው ጅል እኮ ነው የሚመስለኝ። እሺ ምጣዝም በእንደ ሰምሹ አባ የሆነ ሊያምር ብሎ ጭማ ቤቴ ነው መሆን ያለበት። ይኸው ቦርጩን ይኸው ዘረጠኝ ደግሞ ያፈጣል እንዴ ሲያስጠላ። ኪኪ ምን ሆነሽ ነው? ያምሻል እንዴ ተሰደበልሽ? ኧረ ተይ ሆነሽ ደግሞ ያንን ነው ደግሞ ያ ደግሞ መጣ። አባ ናማ እስቲ ደረቱ ቷኩ አዎ ተማጋለ ይሄ አይኑ ጎላ የሰጎን እንቁላል የሚያክል አይን ይዘህ ደግሞ ይዛ ምን ይመስላል እንዴ? አንቺ ምን ሆነሻል እንደዚህ? አዲስ የገባው ሰፈር ምንም ነገር እንዳትናገር ከነ እንቅፋት ነው የምፈልገው። አሳይሻለሁ። ታይኛለሽ። ነገ አባ የቆንጆ እንዴት ነህ? ሰላም ነው አለልህ። ለሰፈሩ አዲስ እንደሆንክ ሰምቻለሁ። አዎ አዲስ ነው። እዚህ ሰፈር በጣም ብዙ ወሮ በሎች አሉ። በዛ ላይ ደግሞ ሌቦች አሉ። እንዲያድርገውና ሊገሉ ይችላሉ። ገባህ? ያ ማለት ስልክህን ስጠኝና እደውልልሃለሁ ማለት ነው። ሌላው ነገር ደግሞ በዚህ ሰፈር እንዳታልፍ።
እዚህ ሰፈር ድርሽ ነው ማይለው። ወይኔ ኬኬ ግን አይራፊ ስትበይ በቃ ጨረስኩት አልኩሽ። በቃ ጨረስኩት። ይችማ ቤቲ ነው ሰው